ዳጣ በክፍል 33 እንግዲህ አቤጌል እና ዳጣ ወደ ቤት እየተመለሱ ነበር ያለቀው። ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? ዳጣ በክፍል 34 ይዤላችሁ መጥቻለሁ። እንግዲህ አቤጌል ተንኮሏን አላቆመችም አሁንም ማለት ነው። ዳጣ ወደ ቤት ይዛ ስትመጣ እንግዲህ ዳጣ እህትሽ በሆነ አንቺን አትፈልጊኝም ነበር ወይ ደግሞ ወደ ቤት ተከትለሽ አትሄጂም ወይ ስትላትኝ አቤጌል ምን ማለትሽ ነው? እህትሽ ስትይ አንቺ ሲጀመር የኔ እህት አይደለሽም። እንዴት ነው አንቺ እህቴ ልትሆኚ የቻልሽው? ለነገሩ አባዬ ካላንዳልሆነኝ ከቤት አላባረረኝም ማለት አንቺ እህቴ ነሽ ማለት ነው። ይሄ ቤት እንደዚህ ሲፈርስ አባዬ እያየ እንዴት በአንቺ ምክንያት እኔን ላንቺ ብሎ ከቤት አባረረኝ? ያላንዳልቦ አባዬ እንደዚህ አያደርግም። ሲቀጥል ደግሞ ከቤት ሲወጣ አንቺን ይዞሽ ይወጣል። ለምንድን ነው እንደዚህ የሚያደርገው? እያለች እንግዲህ ዳጣን እየጠየቀቻት ነበረ። ዳጣም እንግዲህ ምንም ነገር የለም፣ አንቺ ግን ምን አይነት ሰው ነሽ? ይህን ሁሉ ነገር አድርጌልሽ እንኳን ልብሽ አይራራም እንዴ? ብላ እንግዲህ ዳጣ ጥላት ሄዳለች ማለት ነው አቤጌልን። አቤጌልን ቆያ እንዴ እያለቻት ነበረ። አቶ ደረጀ ደግሞ ቤት ላሉት ሰዎች ማለት ነው ለወይዘሮ ማርታ እንዲሁም ለናታን ማንም ሰው እንዳያወራት አቤጌል ስትመጣ ሁላችሁም ፊት መስዋዕት እያለ ነበረ። እነሱም እሺ ብለው ተስማምተዋል። ማርቲን ብቻውን ፊት ንሻትን ፊት አትስጫትኝ፣ ሰዎች ካጠፉ በኋላ ሊሰማቸው የሚችለው ሰው ሲዘጋቸው ነው። ስለዚህ ምንም አይነት ነገር እንዳታወሯት እሷን ብሏቸው እንግዲህ እነሱም እሺ ውሃም እሺ እኔ ምንም አላወራም ከእንግዲህ በኋላ ከአቤጌል ጋር ብላ ተስማምታለች ማለት ነው። ናታንም ልክ ነው አባዬ፣ ሰዎች ካጠፉ በኋላ እንደየሰው አስተያየት ይታያል ማለት ነው። ዝም ካልናት ጥፋቱ ያጠፋችው ጥፋት ይታወቃታል ማለት ነው በማለት ናታንም እየመለሰ ነበረ። አቤጌል እንግዲህ ወደ ቤት ስትመጣ ማንም ሰው አላናገራትም ማለት ነው። ውሃ ራሱ ስታናገራት ምንም መልስ አልሰጠቻትም። ቆይ ውሃ ምን ሆነሽ ነው? አልናፈኩሽም እንዴ? ለምንድን ነው የማታውቂኝ? ስትላት እናፍቀሽኛል ግን ይቅርታ ጠይቂኝ፣ ይቅርታ ካላልሽኝ አላውቅሽም ስትላት ማለት ነው እኮ እኔ ነኝ አንቺን ይቅርታ የምጠይቅሽ እያለቻት ነበር አቤጌል ማለት ነው። እንደውም ተይው ተሳስቼ ነው ያወራሁሽ አላወራሽም ነበር ብላ ጥላት ይላለኝ ማለት ነው ውሃ አቤጌልን። ዳጣ ደግሞ ከናታን ጋር እያወራች ነበረ። አቤጌልን ዱርዬ ሲያስቸግራት ነው እየደረስኩላት እና ደግሞ የውጭ ነገር ስለማቅ ነው በዛ ማታ እየተከተልኳት ብላ ለናታን ስትነግረው ማለት ነው። ናታን አንቺ ግን በእውነቱ ወንድ ነበር መሆን የነበረብሽ ሲላት ዳጣን ወይ ከሚያነብሰው የማይጠበቅ ነገር ነው የተናገርከው። ስታስበው እኛ ሴቶች እኮ አንፈራም፣ እኛ ሴቶች ሮሮ ነን እንጂ ፈሪ አይደለንም በማለት እንግዲህ ለናታን እየመለሰችለት ነበረ። ኧረ ዳጣ አታስፈራሪኝ፣ እኔ ሲጀመር እንደዛ አላልኩም፣ በእርግጥ ግን ጎበዝ ነሽ ለማለት ፈልጌ ነው እያላት ነበር ለዳጣ ማለት ነው። እንደዛ እያወሩ ያለ እንግዲህ አቤጌል መጥታለች። ናታንም ዳጣን ወደ ውጭ እንሄዳለን ብሏትኝ አቤጌል ድንገት መጣ። ወይ አቤጌል መጣች ብላ እንግዲህ ዳጣም ተነስታ ሄዳለች ማለት ነው። ናታንም አቤጌልን ለማውራት ፈቃደኛ አይደለም። ምክንያቱም አቶ ደረጀ ምንም አይነት ወሬ ከአቤጌል ጋር እንዳታወሩ ስላላቸው ወይ ናታን ቆይ ለምንድን ነው ፊት የነሳችሁ? ሁላችሁም ተመካክራችሁ አይደል እንደዚህ ያደረጋችሁት? እኔ ጋር ለነገሩ ምን አገባኝ፣ ከፈለጋችሁ አመትን መዝጋት ትችላላችሁ እያለች ነበር ለናታን። ወይ አቤጌል ላነብ ስለሆነ እባክሽን ከክፍሌ ትወጪልኝ ሲላትኝ እሺ ይወጣልሃን ብላ እንግዲህ አቤጌል በንዴት ወጥታለች ማለት ነው። ዳጣ ደግሞ እንግዲህ ከናታን ጋር ወጥተዋል አብረው ማለት ነው እየተዝናኑ ነበር እና ናታንም ለዳጣ አንዳንድ ጥያቄዎችን እያቀረበላት ነበረ። አንቺ ግን ከየት ነው የመጣሽው? ሲቀጥል ከአንቺ ሚስጥር ጀርባ ትልቅ ነገር እንዳለ ይሰማኛል። ለምንድን ነው ስለ ራስሽ ለሰዎች የማታወሪው? እያለ እየጠየቃት ነበረ። ዳጣም ቆይ ለምንድን ነው ስለኔ የምትጠይቀው? ለምን ማወቅ ፈለግ ስትለው እንዲሁም ማወቅ ፈልጌ ነው፣ በጣም ጨዋ ነሽ እና ከአንቺ ጀርባ ያሉትን ቤተሰቦች ማወቅ ስለፈለግኩ ነው ሲላት እንግዲህ ዳጣ ስለ ቤተሰቦቿ ልትነግረው የት እንደተወለድሽ እንዲሁም ደግሞ እንዴት እንዳደግሽ ምናምን ንገሪኝ ብሎ ናታን ጥያቄ አቅርቦላታል። እሷም እንግዲህ የተወለድኩትም አዲስ አበባ ነው ያደግኩትም አዲስ አበባ ነው ብላ ነግረዋለች። ግን እኮ ከዚህ በፊት ባህር ዳር እንደተወለድሽ እና አባትሽም ያለው ባህር ዳር እንደሆነ ተናግረሽ ነበረ ብሎ ጥያቄ ሲያቀርብ እንዴ እንግዲህ የጥያቄ አይደለም መጀመሪያ ጥያቄን ስመልስልህ አዳምጠኝ፣ ይህን ያልተናገርኩበት የራሴ ምክንያት አለኝ፣ በሌላ ጊዜ ነግራቸዋለሁ ብላ እንግዲህ ለናታን ነግረዋለች። ምክንያቱም እሷ የአቶ ደረጀ ልጅ ናትኝ። ግን እንዴት ለአባዬ እንዴት ዋሸሽው?
አይ እኔ አልዋሸሁትም፣ ግን ትልቅ ምክንያት አለን እንደዛ ብዬ የተናገርኩበትኝ እና ግን ናታን እናትህ ባትኖር እስከ ዛሬ ድረስ እናትን ባታውቃት ምን ታደርግ ነበር ብላ ዳጣ ናታን እየጠየቀችው ነበረ። ናታንም አይ እናቴን ስለማውቃት በዛ ቦታ ሆኜ ምን እንደሚሰማኝ ማወቅ አልችልም እና ምንድነው አንቺ እናትሽን አታውቂያትም እንዴ ብሎ ሲጠይቃትኝ ዳጣም እንግዲህ ስለ እናቷ ስታወራ ሁልጊዜ ታለቅሳለች ማለት ነው። አዎ እናቴን አላውቃትም፣ በአካል ብቻ ሳይሆን በፎቶ ጭምር አላውቃትም፣ የት እንዳለች በምን ሁኔታ እንዳለች እናቴን አላውቅም እያለች እንግዲህ እያለቀሰች ነበረ። ናታንም አይዞሽ በጣም ያሳዝናል፣ ግን እኮ እናትሽ ደግሞ የተሻለ ቦታ ልትኖር ትችላለች። አይ ናታን እናቴ የኔን እርዳታ ልትፈልግ ትችላለች፣ እኔ ግን ወይ ደግሞ እኔን በመፈለግ እየተንከራተተች ልትሆን ትችላለች በማለት እያለቀሰች ነበረ። ናታንም ደግሞ አይዞሽ በቃ ተረጋጊ ብሎ እያረጋጋት ነበረ። እሷም እንግዲህ ናታን ይህን ሚስጥር ለማንም እንዳትናገር ስትለው ማለት ነው አይ ለማንም አልናገርም አይዞሽ፣ ግን ለሰላምዬ እነግራታለሁ ሲል እንዴ ለሰላምዬ ስለምን ትነግራታለህ? አይ ሰላምዬ ሁልጊዜ ስላንቺ ትጠይቀኛለች፣ ስላንቺ መጠየቅ ትወዳለች፣ ስለዚህ ለእሷ እነግራታለሁ ሲል አይ በፍጹም ለሰላምዬ ራሱ እንዳትነግራትኝ፣ እኔው ራሴ ነኝ ስለ ሰላምዬ የምነግራትኝ፣ ስለዚህ እስከዛው ድረስ አንተ በሚስጥር ያዝልኝ እያለችው ነበረ ናታንም በነግራት እኮ ግን ችግር የለውም፣ ምክንያቱም ሰላምዬ ላንቺ በጣም ነው የምታስብልሽ፣ ስላንቺ ማወቅ ትፈልጋለች እያላት ነበረ ማለት ነው። እንግዲህ እንደዛ እያወሩ ያለ አቤጌል መታባቸዋለች። ወይ በቃ አቤጌል ስለመጣች መሄድ አለብኝ ስትለው ናታንን እሺ በቃ ሳስሚ ነው እንዴ የምትሄጂው ሲላት ማለት ነው ዳጣም እንግዲህ ናታን ጉንዷ ሊሳም ብላለች። አንቺም እኮ ጉንዳን ነሽ እያላት ነበረ ማለት ነው። ወይዘሮ ማርታ ደግሞ ወደ ቤት ስትመጣ አቤጌልን አግኝታታለች ማለት ነው። እንግዲህ አቶ ደረጀ ምንም አይነት ፊት እንዳታሳያትኝ ስላላትኝ አቤጌል እማዬ ብላ ሄዳ ስታቅፋት ምንም አላየቻትም፣ እሷም አላቀፈቻትም ማለት ነው። እንደዛ ያደረገችው እንግዲህ ወይዘሮ ማርታ ብዙ ጊዜ አቤጌል ጥፋት ስታጠፋ ቶሎ ብላ ይቅርታ ትላታለች እና በአንቺ ምክንያት ነው እንደዚህ የሆነችው እያላት ስለነበረ አቶ ደረጀ በዛ ምክንያት እንግዲህ አቤጌልን ምንም አይነት መልስ አልሰጠቻትም ማለት ነው። እማዬ ቆይ አንቺ ማኩረፊያሽ ነው እንዴ? እስካሁን ድረስ ማንም ሰው እያናገረኝ አይደለም ስትላት እንግዲህ ወይዘሮ ማርታ ውሃዬ የት ናት ስትላት ውሃዬ ከሰላምዬ ጋር እታች ኩሽና ናት ስትል ማለት ነው። ወይዘሮ ማርታ እንዴ አንቺ ደግሞ ከመቼው ነው ሰላምዬን ብለሽ መጥራት የጀመርሽው ስትላት ማለት ነው። አይ እማዬ እኔ እኮ በጣም ነው የምወዳችሁ፣ ግን ተሳስቼ ነው ጥፋት ያጠፋው ስትል ማለት ነው። እና ውሃ ማኩረፊያ ነው ያወለችው ብላለች ወይዘሮ ማርታ ስትነግራት፣ ወይዘሮ ማርታ እኔ እስከ ውሃ በምን አንሳለሁ ብላ ትታት ሄዳለች ማለት ነው። አቤጌልም እንግዲህ ተከትላ ሄዳ እማዬ እባክሽን ይቅርታ አድርጊልኝ፣ ቆይ ግን ለምንድን ነው ሁላችሁም የዘጋችሁኝ ስትላት፣ አይ የዘጋነች ለምን እንደሆነ ታውቂያለሽ? በጥፋትሽ ምክንያት ነው እና ደግሞ ያጠፋችው ጥፋት በጣም ትልቅ ነው እያለቻት ነበር ለአቤጌል። አቤጌልም እንግዲህ በቃ ይቅርታ እማዬ ሁለተኛ አይደገመኝም ብላ እንግዲህ እሺ ሁለተኛ እንዳይደገምሽ ከፈለግሽ ሁላችንንም ይቅርታ ጠይቂ፣ አባትሽ ሲመጣ ከእግሩ ስር ተደፍተሽ ይቅርታ ጠይቂ እያለቻት ነበር ወይዘሮ ማርታ። አቤጌልም እንግዲህ እሺ እማዬ ብላ እሷንም በይካኔ ጀመሪ ስትላትኝ እሺ ግን ምንድን ነው ማለት ያለብኝ ብላ ማለት ያለብሽማ ሁለተኛ ጥፋት እንደማታጠፊ ቃል ግቢ እያለቻት ነበረ። እሷም እሺ ሁለተኛ ጥፋት አላጠፋም ቃል ገባለሁ እማዬ ይቅርታ አድርጊልኝ ብላ ከጉልበቷ ስር ተደፍታ ይቅርታ ጠይቃለች። አቤጌል እንግዲህ ተንኮሏ መቼም አይተዋትም። አሁን ይቅርታ ብትጠይቅም ድጋሚ ማጥፋቱ አይቀርም ማለት ነው። እንግዲያውስ እንግዲህ ወይዘሮ ማርታ ይቅርታ ካለቻት በኋላ ድጋሚ ይህች ዳጣ ደግሞ እህትሽ ነኝ ምናምን እያለች ነበረ ብላ ለወይዘሮ ማርታ ስትነግራት፣ ወይዘሮ ማርታ አግኝተሽ ነው ዳጣን የመሰለች እህት ምን ነው እኮ ላንቺም እህትሽ ለእኔም ልጅ ብትሆን ደስ ይለኝ ነበረ በማለት ነው ወይዘሮ ማርታ የመለሰችላት ማለት ነው። አቤጌል እንግዲህ እንደነገርኳችሁ ነው ተንኮሏ መቼም አታቆምም። አሁኑ ይቅርታ ጠይቃት አሁኑ ሌላ ወሬ ነው የጀመረችው ማለት ነው። እንግዲህ እንትና ደግሞ አርጁ ማለት ነው አቤጌልን አግኝቷት ነበረ እና አቤጌል የት ጠፍተሽ ነው እና አሁን ነው የምትመጣልኝ አንተ ደግሞ የማትረባ እያለች ነበራችሁ ማለት ነው። አሁን በርሬ ነው የመጣሁልሽ
እና ደግሞ ያች እህትሽ እየገባት አራዳ ናት ሲል ማናት ደግሞ ቴስት ነው ይች ዳጣ ነው ማን ነው የምትሏት ብሎ እሷ እህቴ አይደለችም በማለት ነው እንግዲህ እሷ የመለሰችለት። ግን እኮ እሷ እህቴ ናት እያለች ነበረ። ደግሞ አንቺና ዳጣ በጣም ነው የምትመሳሰሉት ብሎ አርጁን እየነገራት ነበረ ለአቤጌል ማለት ነው። ውድ ቤተሰቦች እንግዲህ አቶ ደረጀ ደግሞ ለናታን ስለ ውሃ እያማከረው ነበረ። ውሃ ጤነኛ አይደለችም፣ ዶክተር ላያት ይገባል በማለት እንግዲህ ለናታን ሲያማክረው፣ አዎ ግን እኮ ዳጣም አለችላት፣ ስለዚህ ከጊዜ ወደ ጊዜ ትሻሻላለች ማለት ዳጣ ካለች ነው እኛ ጋር ሲለው፣ ማለት የት ትሄዳለች ዳጣ? የትም አትሄድም ከኛ ጋር ነው የምትኖረው እያላት ወለደች ሲነግረው ነበረ። አይ ናታንማ የኔ ያላቀውን ነገሩን ግን ዳጣ ስለ ቤተሰቦቿ ብዙ ጊዜ ብዙ ነገር አትናገርም እና ደግሞ ሰላም እየራሱ ትጠይቃታለች። ማለት ሰላም ስለ ዳጣ ትጠይቃለች እንዴ ሲለው፣ አዎ ብዙ ጊዜ ትጠይቃታለች ግን እሷም ለመናገር ፈቃደኛ አይደለችም ሲል እንግዲህ አቶ ደረጀ ማለት ለምንድን ነው ሰላም ስለ ዳጣ የምትጠይቀው አውቃታለች ማለት ነው ሲል ሲል እንግዲህ አቶ ደረጀ ከመኪናው ወርዷል ማለት ነው። እንግዲህ ዳጣ የሰላምዬ ልጅ ናት። ሰላም ደግሞ ስለ ዳጣ በጣም ነው የምትጠይቀው ማለት ነው። ውድ ቤተሰቦች በክፍል 33 ይህንን ይመስላል። በክፍል 34 እስከምንገናኝ ድረስ ደርሰን ብትሆን